ምን አባል ልታረገኝ ነው ልጄን ባላሳድግ ለምደሃል አዛ ቁጭ ብለው ሲዝቱና ሲያወሩ ልትዝት ፈልገ ነው እኔ ላይ አንተ ሰው በወደቀበት ሰዓት ላይትና ካሜራ አዘጋጅተ እዛ ሆስፒታል ውስጥ መግባት የለብህም በቃ ላይም የራሳችሁ የሆነ ሰው እና የቴዲ አፍሮን ስቱዲዮ የሚቀጥለውን ስራ ሁሉ ሳይቀር ዘርፈው ሄደዋል ይሄ ሌባ መንግስት ማሰራ ይሰለቸው መስረቅ ስፒከር የሚሰርቅ መንግስት እንዴ ላፕቶፕ የሚሰርቅ መንግስት ኢሳያስ አፈወርቂ በፍቅር በአሰብ ጉዳይ ምንም ችግር የለበት አጋራንቲ ኢሳያስን በጉልበት ግን መንካት አትችልም አንተ እንደነገርኩ ተጥለ የተገኘ ነው እድሜ ለመልካም ኦሮሞ ልጆች ተጥለ የተገኘ መልካም ኦሮሞዎች አሉ ሰላም ቤተሰቦች ኤዲት አላረገውም ምናምን ጀስ ያወራሁትን ፖስት አደርገዋለሁ እንደናችሁ ትላል ላይቭ ላይ ያለው ላይቭ ተዘግቷል አካውንቲ ዋርኒንግ ምናምን ያለ ነው ያሸንፋል ንቃተሊና ብዬ 100,000 ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ ጋይስ እንግዲህ ሁላችሁ እንደሰማችሁት ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንኳን ደስ አለን የዘማሪ ገብረ ዮሐንስ የመኪና ርክክብ ቀን ወስነናል ያቺ ቀን ደግሞ ሚያዝያ 19 ሰኞ ትሆናለች ማለት ነው ትቀናብኛለህ እኔ እንደዚህ ስሰራ ደስ አይለም ዘፈኔ በዚህ ብር ተሸጠው አሁን ያንተ ዘፈን የተሸጠበት ጆን ዳንኤል አንድ ጌም የሚጫወትበትን አይመልሰውም ብሩ እውነት እንነጋገር ከተባለ ያው ሚስጥር አታውጭ ካላችሁ ነው እንጂ ሰላም ቤተሰቦች ኤዲት አላረገውም ምናምን ጀስ ያወራሁትን ፖስት አደርገዋለሁ እንደናችሁ ትላል ላይቭ ላይ ያለው ላይቭ ተዘግቷል አካውንቲ ዋርኒንግ ምናምን ያለ ነው ምንም ኮፒ ሊንክ ምናምን አታርጉ ኢትስ ኦኬ ይሄ ነገር ቻሌንጅ ሆነ እንደ ጋይሶች እንገራችሁ ብዬ ነው አንዳንዴ ጥሩ ነገር ላይ ስትሆኑ አሪፍ ነገር ላይ ስትሆኑ ፈተና ያለ ነው ኖርማል ነው ጀስ ድንገራችሁ ብዬ ነው የምትወዱኝ የምታከብሩኝ የሁል ጊዜ ወዳጆቼ በጣም ነው የምወዳችሁ እግዚአብሔር ያክብርልኝ አጋችሁ ብሮ ምን ነው ይሄ ነገር ግን ጋይሶች ቻሌንጅ አደረጉት እንዴ ከሁሉ ሰው ከጆን ዳንኤል ጋር የሆነ ነገር የሆነ ችግር ውስጥ የሆነ ጸብ ውስጥ ሲገባ በንጋታው መጥቶ ላይቭ የተዘጋ አካውንት ባን ሆነ እያለ ነው ሁሉንም ማለት ነውና ጆሲም እንደምትሰሙት ላይቭ እንዳልገባ ከልክሎኛል እያለ ነው ጆሲ ትቀናብኛለህ እኔ እንደዚህ ስሰራ ደስ አይለም ዘፈኔ በዚህ ብር ተሸጠው አሁን ያንተ ዘፈን የተሸጠበት ጆን ዳንኤል አንድ ጌም የሚጫወትበትን አይመልሰውም ብሩ አይባልም ያው ሚስጥር አታውጭ ካላችሁ ነው እንጂ ጌም ሲጫወት የሚያገኘው ብር አንተ ዘፈንን ክሊፕን የሰራበት ብር አይሆን ያን ያህል ብሩ ያን ያህል ኢምፖርታንት ነው የሚያሳስብም የሚያፎካክርም ነገር ነው አይደለም የልጁ ስም ለማጠርሸት ያው ባለበት ነገር ባለው ነገር በዛ በኩል ደግሞ ባለበት በተሸከምክበት ምናምን ቦታ ያ አረኔ ምናምን አለ እንዴ ጋር እነሱ ፍሬንድ እና ምናምን ቻ ታስቃላችሁ ኢትዮጵያ ውስጥ ያላችሁ ቲክታከር በተለይ ወንዶቹ ባይዘውኛን ታዘባችሁ እኔ በጣም ታዘባችሁ yes ጆን ዳንኤል ሊያጠፋ ይችላል ላይ መቻችሁ ይችላል ያን ያብራችሁ በነበራችሁበት ሰዓት ነው ለጆን ዳንኤል ያንን ባህሪውን መናገር ሲቀጥል ፐርሰናሊ አስቀያሚ ባህሪ ካለው እንኳን ጆን ዳንኤል ደውለ መናገር እንጂ ፐብሊክ ፊገር ነው ሶሻል ሚዲያ ላይ ሰዎች የሚያውቁት ልጅ ነው የሚወዱት የሚጠሉትም አሉ ወተግን ካወራክ ጆን ዳንኤል አይደለም ችግሩ አንተ ጋር ነው ችግሩ ነው የምለው ሶሻል ሚዲያ ላይ የምታወራው ኮሜንት ልታሰድብ ነው ይላ ምን ታመጣው ነገር አለ እስኪ ንገረኝ እዚህ ሶሻል ሚዲያ ላይ እንትን አለ በቃ ትመጣለህ ኮሜንት ላይ ታሰድባለህ ሌላ ምን ትላለህ አንተን የሚደግፈው መጥቶ ይሰደባል ወይስ ሶሻል ሚዲያ ላይ ኮሜንት ላይ ያለው ሰው መጥቶ እንዳይመታ ነው ታስቁኛላችሁና አንተ ላይ ነው ይሰጣት ያየሁት ተናገርከው ንግግር ትክክል አይደለም አስቀይሞ ሊሆን ይችላል ደብሮ ሊሆን ይችላል ምናምን ግን ቀኛ ነክ እኔ ዘፈኔ ስለሰራው ከከሌ ጋር ጓደኛ ስለሆንኩኝ ምናምን ትናንትናም እኮ ከጆን ዳንኤል ጋር ጓደኛ ነበርክ አይደለም ጆሲ ነበርክ ከጆን ዳንኤልም ጋር ቤስት ፍሬንድ ጓደኛ ነበርክ ችግራችሁ እዚህ ሀገር ያላችሁ ቲክታከር በአጠቃላይ ላይክ እና ቪው ነው የሚያሳስባችሁ ይሄ ፍምስን ነው ምናምን በቃ ከሰው ጋር ምናምን ይሄ ታዋቂ ነው ምናምን የሚባለው ነገር ወጫበሬዎች እኮ ናችሁ ጌታ ወጫበሬ ክብራችሁን አታስቀምጡ ለክብራችሁ አትጨነቁ እንግዲህ ጋይሶች ጆሲ በአንድ ወቅት እንደዚህ እያለ ነበርና እስቲ እንስማ ቪዲዮ በጣም ጭንቀታም ነች እሷ እንዳታደር ጆን ዳንኤል ሊደር ስለሚያስቀኝ ስለሚያጫውተኝ ምናምን ጆን ዳንኤል ሊደርልኝ አልኳት አይሆንም ምናምን አለች እሷም ደግሞ ልቧ ይሻላል በጣም ነው
የሚወዳት ማዘርን ሲጀምር በጣም ነው ማዘር በጣም ፍሪ ሰው ስለሆነች ይወዷታል ጓደኞቼ። ማሚዬ ችግር የለም ከኔ ጋር ይሆናል ብሎ ላይቭ አለበት እንግዲህ ጌም በጣም ማዘርን ይጃለ ደቅ ብሎ እያዋራኝ ቪዲዮ ያሳየኛል። ከዛ አልጋ ላይ ከጎን ሆኖ ቲክቶክ ስክሮል እያደረገ አብረን እየተሳሳቅን የዛ ቀን በዛ አለፈ እና ማዘር የነገረች ያን በቃ ደረጃ ጋር እየተሰቀሰቀች ስታለቅስ ብርድ ነው እንግዲህ በማታ ነው ጃኬቱን አውልቆ ሰጥቷት አብሮ ናረ ምንም አብሯት እያለቀሰ እኔ ጆርናሌ ያለቅሳል ብዬ የምር እንደሆነ እኔ ሚዲያ ላይ ወራይ ወራ አላውቅም። ሽንቴን መሽናት አልችልም ሁላ ኢቭን ማለት በቃ የዚህን ያህል ከመደንዘዜ በቃ እንትኔን ይዞ ነው ያሸናኝ ጆርናሌ። እግዚአብሔርን ነው የምልህ እኔ እግዚአብሔርን ነው የምልህ በቃ የዚህን ያህል መነሳት አቅቶኝ ይዞ ነው ያሸናኝ። የዚህን ያህል ነው የምልህ። ከእንደዚህ አይነት ጓደኝነት ከእንደዚህ አይነት ቤተሰብነት ፍቅር አሁን እንደምታዩት በጣም ጥልቅ ጥላቻ ውስጥ ናቸውና ጆሲም ላይቭ ላይ በጣም ስለ ጆን ዳንኤል መጥፎ ነገር ነው የሚያወራው። በእኔ ይቀናል ከአዶናይ ጋር ጓደኛ ስለሆንኩኝ ነው እንደዚህ የሚያደርገው ይላል። በቃ አይ ጆን ዳንኤል አልኩኝ። በቃ ከዛ በኋላ ምንም ቢያደርገኝ ጆን ዳንኤል ከምንም አልቆጥረው። ጨዋታ ነው የምሬን ነው ቢያደርገኝ ጨዋታ ነው። ምንም ቢያደርገኝ ከእንዲ ከክፉ አልቆጥረው። ወንድም ነው ተቆቆ ያኔ ነው ወዳጅም ተቆ በእንደዚህ ሰዓት ነው ነተን እኔ አላቅም ማንም ሰው ሊያደርገው አይችልም። አፍቷል ምንም እንትን ሳይ እና ንጹህ ልብ ነው ያለው ያልኩ ለዚህ ላይቭ ላይ ሰው ያዩ ሊያናድ ይችላል ሊያስነቅሽ እኔንም አሳብዶኛ ቀን ላይቭ ላይ ግን ሪል ፐርሰናሊቲው ግን እንደዛ አይነት ሰው አይደል። ለኔ እኔ ጆን ዳንኤል ያለቅሳል ብለህ አሁን ታምናለህ? አሁን ጆን ዳንኤል እስቲ ያለቅሳል ብለህ ማን ያምናል? አለቀሰ ከማዘርጋ ደረጃ ጋር እንባ እየወጣው አያውን ስለሚያውቀው እንዴ ነው አሁን እኔ ጆን ዳንኤል ያለቅሳል ለኔ ሊያለቅሳል ማን ነኝ እኔ? ግን አለቀሰ ደረጃ ጎኑ ከማዘርጋ። ጆሲ እንግዲህ አሁን ላይ ስቶሪው ላይ እንደዚህ ብሎ አስገብቷል። እየተከፈላችሁ መሳደብ ይቅርቦት እማማ አርፎ ልጆችን አያሳድጉ ዊዝ ሪስፔክት ይላልና ይሄ ለሊያ ሾው ነው ይሄ መልእክት ቀጥታ ማለት ነው። ሊያ ሾውም ምላሽ ሰጥታለች። እስቲ ነው ምን አባል ልታረገኝ ነው ልጄን ባላሳድግ ለምደሃል እዛ ቁጭ ብለው ሲዝቱና ሲያወሩ ልትዝት ፈልገህ ነው እኔ ላይ አንተ የምርህን ነው እንከባበር። በጣም ነው ብዙ ነገር ነው የምታደርጉት። ጆን ዳንኤል ስሙን ለማቀርሸት ስሙን ለማስጠመድ ህዝብ እንዲጠላው ካለው ነገር ላይ በመጥፎ ነገር ስሙ እንዲነሳ የማታደርጉት ነገር የለም። ነገርኳችሁ ሚስቴክ ስህተት ምናምን ሊኖር ይችላል። ግን አብሶ እናንተ ተካከሮች ስለሚበልጣችሁ የሆነ ነገር ከእናንተ የተሻለ ነገር ስላለው ለመስበር ወይም ደግሞ ወደ ኋላ ለመጉተት አሁን ላይ ጊዜው አሁን ነው ብላችሁ የምትጠቀሙበት ብዙ አላችሁ። አይኑ አቃችሁ ቲክታክ ያዘጋል ብላችሁ ስሙን ብታጠፉ የራሳችሁ የሱ ጓደኞች የነበራችሁ አብራችሁ የበላችሁ የእናንተ አካውንት ሲዘጋ ሲረዳችሁ የነበረው ሲተባበራችሁ የነበረው ሰደቡኝ እንደዚህ ያደረጉብኝ ስትሉ አብራችሁ ሲያግዛችሁ የነበራችሁ ሰዎች ናችሁ። በአጠቃላይ እነ ጆሲ በቲክቶክ ኮይን እዛ ይርመጠመጣሉ። ጀለስ ሌላ ታሪክ ናት። በ1 ሚሊዮን ብር ነው የሚያስይዘውና ንቃተ ህሊና ያሸንፋል ብሎ ማለት ነው። እስቲ ነው ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ። ጋይስ ጋይስ እንግዲህ ሁላችሁም እንደሰማችሁት ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ 1 ሚሊዮን ብር እመድባለሁ። if you're serious about it let me know። ያውኑ ቅዳሜ ነው ጌሙ የሚሆነው። አንተ ንቃተ ህሊና እመድባለሁ ብለሃል። ስለዚህ እኔ ደግሞ ጃኒን እመድባለሁ። ስለዚህ ሁላችሁም ኮሜንት ላይ አሳውቁት። if you're serious about it ቶሎ እንመድብ። ያውኑ ቅዳሜ 1 ሚሊዮን ብር ልክ አሸናፊው እንደታወቀ ቀጥታ የምንላላክ ይሆናል። ሁላችሁም ይመቻችሁ። እስቲ ሚሊዮን ሰምተነው እንመለስ። ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርርዱን ተቀብሎኛል። እንግዲህ ውድድሩን አዘጋጆችም እንሂድ ብለው ነበር፣ ግን ከነሱ ጋር መደብ ጨዋታው ፌር ይሆናል ብዬ ስላላሰብኩኝ ከነሱ ጋር አልመደብኩኝም። ላይፍ ኦፍ አቤል እኔ እናንተ እንመድብ። ውርርድ ለማድረግ እንግዲህ ከብሔራዊ ሎተሪ ፍቃድ ያስፈልጋል። ስለዚህ ከብሔራዊ ሎተሪ ፍቃድ ያለው አካል ካለ ያዋራኝ። ዛሬውኑ 1 ሚሊዮን ብሩን አስገባለሁ። አቤላ ሄደናል። እናንተ 1 ሚሊዮን ብር አሳየው እስኪ የሆነ ነገር አሳየው። ተበልተሃል ብራዘር። ንቃተ ህሊና ከመምጣቱ በፊት ሁላችሁም እድል ነበራችሁ። አሁን ግን ጊዜው የኔ ነው። እናሳ ጊዜው እሱ ነው። ያዝበለው
ከንቃተ ህሊናና ከጆኒ ማን የሚያሸንፍ ይመስላችኋል? እስቲ እናንተ ግምት ኮሜንት ላይ አስቀምጡ። የኔ ግምት እንግዲህ ንቃተ ህሊና ያሸንፋል ነው 100% ማለት ነው። እንኳን ደስ አለን። የዘማሪ ገብረ ዮሐንስ የመኪና ርክክብ ቀን ወስነናል። ያቺ ቀን ደግሞ ሚያዝያ 19 ሰኞ ትሆናለች ማለት ነው። ስለዚህ የሚገርም ቭሎጎች ጠብቁ፣ የሚገራርሙ ቪዲዮዎች ሰኞ እንለቃለን ማለት ነው። ያው ከሰላምዬ ጋር ነው የምንገኘው። እስኪ የምትይው ነገር አለ? ምንም በጣም በቃ ቀኗ እስክትደርስ ችኩል ነው ያልኩት። በጣም ቸኩልናል። እሱም እንደጓጓ ተስፋ አደርጋለሁና ቶሎ መኪናዋን በጣም ማስረከብ አለብን። ኤሌክትሪክ በጣም በሚፈለግበት ሰዓት አሁኑ ነው መኪናው የሚሰጠው እና በጉጉት እየጠበቅን ነው። አይ ሆፕ እናንተም እየጠበቃችሁ ነው። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንጻ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለየሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንጻው ሲገቡ የህንጻውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። እና የቴዲ አፍሮን ስቱዲዮ የሚቀጥለውን ስራ ሁሉ ሳይቀር ዘርፈው ሄደዋል። የሌባ መንግስት ማሰር አይሰለቸው? መስረቅ፣ ስፒከር የሚሰርቅ መንግስት እንዴ! ላፕቶፕ የሚሰርቅ መንግስት እንዴ! ምን ማለት ነው? የቀራቸው ቴዲ ማሰር ነው። ለምን ዘፈንክ ብለው ቀጥታ ሊያስሩት የቀራቸው ነገር የለም። በወያኔ ጊዜ በመኪና ሰው ገይተሃል ብለው በውሸት እንትን 1-2 ዓመት አስረው ተከራክሮ ወጣ። እሱ እንደሆነ እስር የሚገርመው ልጅ አይደለም፣ ምንም የሚገርመው ልጅ አይደለም። ግን እንደዚህ ጥጋብ ኢትዮጵያ መግባት ለምን ባፍጢሟ አትተከልም? እኛ ለቴዲ ድምፅ እንሆነዋለን እንዴ! ምን ማለት ነው? ስቱዲዮ የሚሰብር መንግስት አረ የውጭ ሀገር እንዳይሰሙን አይደለም። ውጭ ሀገር አፍሪካ እነ ኬንያ ምናምን ቢሰሙ በሳቅ ነው የሚሞቱት። ዘፈን አወጣ ተብሎ የሚታሰርበት ጊዜ ቴዲ አፍሮን ስራ የሚሰራበትን ዘፈን የሚያቀነባብርበትን የስራውን ቦታ ነው። መሸነፋቸውን እኮ ነው የሚያሳየው። ይሄ መሸነፋቸው ቴዲ እግዚአብሔርን እናት ወልዳለች። አንተን የወለደ ማህፀን ይባረክ። ያንተ እናት አንድ ወልዳ ቴዲ አፍሮ በዘፈኑ ብቻ መንግስት የሚያንበቀብቅ ወንድ ብያለሁ። ከወደድኩ በላይ ወደድኩ እግዚአብሔርን። አረ እናት ትውለድ እንዳንተ እናት። በስመ አብ ወወልድ ወመንፈስ ቅዱስ። አይ አባ ገዳ ልጅ አይ አብይ አይ ኦሮሞ ብሎ ነበር። ራሱ እኮ አይ ኦሮሞ ብሏል። እና አሁን እንግዲህ እነዚህ የላካቸው እንትኖች ፖሊሶች ምን ብለው ነው አሁን ዘፈን አወጣህ ብለው ሰው በፈለገው ሊተረጉም ይችላል። ምን ብለው ነው አሁን ቴዲን አፍሮን ስቱዲዮ መስበር፣ ጓደኞቹ ማሰር፣ የስራ ባልደረቦቹን ማሰር? አይ ኦሮሞ አይ ስማ፣ እኛ አዲስ አበባ ልጆች እንሞትልሃለን በሰላም። አገሩ ምርጫ ይላል፣ ምርጫ ደርሷል ይላል። ከማን ጋር እንዲማረጥ ማን አብሮ ይወዳደራል? አልፏል በቃ ኦልሬዲ። ምርጫ እኮ ከማን ጋር ሊወዳደር ነው? ትግራይ መሄድ አይችልም። አማራ ክልል ምንም ወፍ የለም። ከማን ጋር ነው የሚወዳደረው? ከማን ጋር ምርጫ አለ? አለፈ ብለው ቢያልፉት ይሻላል። ምርጫ ብሎ የሚያወጣውን ባጀት ለምን ለምስኪን ለተቸገረ አይሰጥም? እና በጣም የሚያሳዝን ደረጃ ላይ ነው የደረስነው። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ እቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን
ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡ። ምሳሌ ጥላሁን እልፍነ ማለት ነው። ጥላሁን he shared a story, a really heartbreaking story. እሺ we deserve to know that ለምን እሱን ያሳወቀ ይሄ ግን ሰው በወደቀበት ሰዓት ላይትና ካሜራ አዘጋጅተ እዛ ሆስፒታል ውስጥ መግባት የለብህም። በቃ ስለ አዶናይ ነው የሚያወራውና ጋይሶች አዶናይ እንደሚታወቀው ፍልፍሉ ሆስፒታል አልጋ ይዞ ተኝቷል እና በዛውም ቪዲዮ ሰርቷል እና አዶናይ 3 ቪዲዮ ሰርቷል። ለምን ቪዲዮ ትሰራለህ እያለ ነው። የላይፍ ጥማት ነው እንጂ መርዳት ብትፈልግ ዝም ብለህ ለምን በውስጥ አትረዳውም እያለው ነው። እና እንዴት በውስጥ ይረዳዋል? አዶናይ ከኪስ እንኳን አይደለም አዶናይ የሚረዳው ወደ ሚዲያ ነው የሚያወጣው፣ ወደ ህዝብ ማለት ነውና ህዝብ ነው የሚረዳው። ላይም የራሳችሁ የሆነ ሰው this is your partner አቅራቢዎቹስ ምንድነው የምታስቡት? እናንተ ማለፍ የምትችለውን ነገር this is not right, this is by the way ማለት ነው። እኔ I don't care ከዚህ እኔ በጣም የማከብረውና የምወደው ሰው ነው ፍልፍሉ ማለት ነው። እንዴ ልበለ የሆነ እንደማትችል እያወቅክ ማለት ነው የሚያበረታታ ሰው አለ አይደል? ዛትስ ፍልፍሉ ለኔ ጥሩ ትራክሽን እያገኛል። የሆነ ገባህ? 2 ወር ቢሰጡት ቢታገሱት ሪከቨር አድርጎ ስለ ጆርኒው እየቀለደ ምናምን ነገር ያወራል። ሞራልም ይሆናል። 2 ወር ቢሰጡት ይነሳል ይላል ነው ከአልጋና። እንዴት ነው የሚነሳው? ገንዘብ መዋጮ ተደርጎ ካልታከመ እንዴት ነው የሚነሳው? የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።